ዛሬ የምንወያየው ኮመን የሆኑ በብዛት የሚታዩ የመተንፈሻ አካል በሽታዎችን ነው። እንግዲህ በሶስት በአራት ከፍያቸዋለሁ። አንደኛ ከኢንፌክሽን ጋር የተያያዙ፣ ሁለተኛው ከአለርጂክ እና እንደዚህ አስማ መሰል በሽታዎች ጋር የተያያዙ፣ ሌሎች ደግሞ ከማጨስ ሲጃራ ከማጨስ ጋር የተያያዙ፣ አራተኛን ጨምር ከተባለ ደግሞ ከደም መርጋት ጋር የተያያዙ ናቸው። ከኢንፌክሽን ለመጀመሪያ ያክል እንደው ካልናቅ ነው በጣም በብዛት የሚታየው ጉንፋን ነው። ያው ብዙ ለከፋ ነገር ስለማያጋልጥ ነው ጉንፋን ብዙ ጊዜ አቴንሽን የማይሰጠው። ነገር ግን ጉንፋንም ቢሆን አቅማቸው ለደከመ፣ ቋሚ የሳንባ ችግር፣ የልብ ችግር ላለባቸው፣ አንዳንዴ ደግሞ ህፃናትም ላይ የመባስ ነገር ሊኖር ይችላል። ስለዚህ ያው ከጉንፋንም መጠንቀቅ ጥሩ ሊሆን ይችላል። ግን ምንድነው ጉንፋን ላይ መናገር የምፈልገው ከባድ ጉንፋን ይዞኛል እንላለን ብዙ ጊዜ። ግን ነው ወይ ጉንፋን ነው ወይ? ምክንያቱም በተለምዶ ጉንፋን እንላቸዋለን እንጂ ሌሎች ቫይረሶች አሉ እንደ ኢንፍሉዌንዛ ወይም ፍሉ የሚባሉ አርኤስቪ ቫይረስ ወይም ሪስፓራቶሪ ሲንክሻል ቫይረስ አይነቶች፣ አሁን ደግሞ ኮቪድ፣ ሌሎችም ደግሞ የሳርስ ቫይረስ አይነቶች አሉ ጉንፋን የሚመስሉ በጣም ጠንካራ አይነት የሆኑ። ስለዚህ የሚጠነክር ከሆነ ጉንፋን ነው ብሎ መዘናጋት አስፈላጊ አይደለም። በተለይ አቅማቸው ለደከመ ሰዎች፣ ለነፍሰ ጡርና ለህፃናት ማለት ነው። እንግዲህ ከኢንፌክሽን በሽታዎች ብዙ ጊዜ እዚህ ሀገር አሁን ችግር እየፈጠረ ያለው ኮቪድ እና ፍሉ ወይም ኢንፍሉዌንዛ ነው። ኮቪድ ያው ብዙ ጊዜ ስለተወራ እዚህ ላይ ብዙ መደጋገም ሊያስፈልግ ይችላል። ግን ፍሉን በተመለከተ አብዛኛው ሰው ያለው ግንዛቤ አነስተኛ ነው እና እንግዲህ የሚመስለው ጉንፋን ነው የሚመስለው ሲጀምር። ነገር ግን በጀመረበት ቀን ነው ወዲያው ትኩሳት፣ የሰውነት ድካም፣ ራስ ህመም የሚኖረው እና አሁን ጉንፋን ያን ያክል እንትን አያመጣም፣ የሰውነት ትኩሳት አያመጣም፣ ድካም አያመጣም፣ ራስ ህመሙም ቢሆን ያን ያክል አይደለም። ኢንፍሉዌንዛ ሲሆን ግን እነዚህ ነገሮች በጣም በፍጥነት ነው ትኩሳት የሚያመጣው፣ ድካም የሚመጣው እና ጉንፋን ነው ብሎ አለመዘናጋት ያስፈልጋል ማለት ነው። እንግዲህ ጉንፋን የሚመስል ሆኖ ትኩሳት ካለ ጉንፋን አይደለም። ሞስት ላይክሊ ሊሆን የሚችለው ወይ ፍሉ ነው ኢንፍሉዌንዛ ወይ ኮቪድ ነው አሁን ባለው ሁኔታ ማለት ነው። እንደዚሁም አንዳንዴ አርኤስቪ ቫይረሶች አሉ፣ ሪስፓራቶሪ ሲንክሻል ቫይረስ የሚባሉም አሉ የሚመሳሰሉ። ስለዚህ ምርመራ ማድረግ ያስፈልጋል። እዛ እየባሰ ሊሄድ ይችላል። በሁለተኛው በሶስተኛው ቀን በአራተኛው ቀን የመባባስ ሁኔታ ሊኖር ይችላል። እድሜያችሁ ገፋ ያለ የልብ ችግር ያለባችሁ ሰዎች ካላችሁ በተለይ መጠንቀቅ ይኖርባችኋል ማለት ነው። መዘናጋት የለባችሁ። እንግዲህ ፍሉ እንግዲህ ወጣት ላይ ብዙ ላይ ከብድ ይችላል። ስለዚህ ማን ነው ለከፋ ነገር፣ አንዳንዴ ደግሞ ለከፍተኛ ለሆነ ኒሞኒያ፣ ለቫይራል ኒሞኒያ ወይም ለሳምባ ምች። እንግዲህ ሳምባ ምች በኋላ እንወያይበታለን። አንደኛው ቫይረስ ነው ኮዙ። ስለዚህ ለከፋ የሳምባ ምች ሊያጋልጥ ይችላል። ከዛ እንግዲህ ያው ህይወትን ማሳጣትም ሊመጣ ይችላል እና እነማን ናቸው እነዚህ ችግር ውስጥ ሊገቡ የሚችሉት? አንደኛ እድሜያቸው ከ65 በላይ የሆኑ፣ ሁለተኛው እንደዚሁም ህፃናት ከ2 ዓመት በታች፣ ሌላው ሳምባ ችግር ያለባቸው ያስም ወይም ይሄ ከሲጋራ ማጨስ ጋር የሚመጣ ሲኦፒዲ የሚባለው በሽታ ያለባቸው፣ ሌላ እንደ ስኳር እና ተያያዥ የልብ ችግር ያለባቸው፣ እንዲሁም ነፍሰ ጡር እናቶች ማለት ነው። ኦኬ። ስለዚህ ፍሉ እንደዚህ ከፍተኛ የሆነ ችግር የሚያመጣ ከሆነ መከላከል ይቻላል። አዎ። እንዴት? በክትባት ማለት ነው። እንግዲህ በተለይ አሁን የጠቀስኳቸው ሃይ ሪስክ የሆኑ ሰዎች ክትባት በየአመቱ መከተብ አለባቸው። እንግዲህ አይ አምና ተከትቤ ያለው ለዘንድሮ አያስፈልገኝም ወይም ዘንድሮ ተከትቤ ያለው ለሚቀጥለው አመት አያስፈልገኝም አይባልም። ምክንያቱም ቫይረሱ በየአመቱ አዲስ ነው የሚፈጠረው እና ባህሪውን እየቀያየረ ስለሚመጣ በየአመቱ መከተብ ያስፈልጋል። 2 አይነት ክትባት አለን። አንደኛው የሚወጋ ነው፣ ሁለተኛው በአፍንጫ የሚረጭ ነው።
መድፌ የሚጠላ ሰው ካለ በአፍንጫ የሚረጨውን መውሰድ ይችላል። ግን ብዙ ጊዜ የሚመከረው በተለያየ ምክንያት በመድፌ የሚወጋው ነው ማለት ነው። ማን ማን ነው መከተብ ያለበት? ሁሉም ሰው። በተለይ ደግሞ ቅድም የጠቀስኳቸው የተለያየ በሽታ ያለባችሁ ሰዎች፣ አቅማችሁ ደከም ያለ እድሜ፣ እንደዚህ ህፃናት፣ ነፍሰ ጡር ካላችሁ ወይም ቤተሰብ ካለ በቃ በአመት አንዴ መከተብ አለበት ማለት ነው። እንግዲህ ለመከተብ ትክክለኛ ወቅቱ መቼ ነው? ይሄም ፕሬዘንቴሽን ትንሽ ቀደም ብለን ነሐሴ መስከረም ላይ አድርገነው ቢሆን ጥሩ ነበረ። አሁን ቢያንስ ለሚቀጥለው ዓመት ጥሩ ግንዛቤ ሊኖረን ያስፈልጋል። ምክንያቱም አብዛኛው ፍሉ የሚመጣው ከጥቅምት እስከ ጥር ድረስ ነው እና መስከረም ወይም ነሐሴ ላይ መከተብ በጣም አስፈላጊ ነው። እዛ በኋላ መከተብ አያስፈልግም ለማለት ሳይሆን ከጥቅምት ጀምሮ ፒክ የሚደርስበት ሰዓት ስለሆነ የመስከረም እና ነሐሴን የፍሉ መከተቢያ ወቅት አድርጎ እንትን ማድረግ ካላንደር ውስጥ ማስገባት ያስፈልጋል ማለት ነው። ኦኬ እንግዲህ ቤት ውስጥ የሚስል ሰው ካለ የምንከላከለው እንደ ኮቪድ ነው። ፍሉን የእጅን መታጠብ፣ ሳኒታይዘር ተጥሎ መጠቀም፣ ማስክ ማድረግ፣ መራቅ፣ ከሌሎቹ ሰዎች በሚያስነጥሱበት ጊዜ ዘወር ብሎ ማስነጠስ ያስፈልግ። ልክ ኮቪድ ላይ ኤክሰርሳይዝ ያደረግነውን መከላከያ እዚህ ጋር ይሰራል ፍሉ ላይ ማለት ነው። እንግዲህ እንደ ፍሉ፣ ጉንፋን፣ ሌሎችም ኮቪድም ቢሆን ብዙ ጊዜ እኛ ያው የቤት ውስጥ እንትን የዝንጅብሉንም ነጭ ሽንኩርቱ ምናምን ትኩረት እናደርጋለን። ጥሩ ነው። ያው ለውጥ ያመጣልና የሚሉ ሰዎች አሉ፣ ግን በሳይንስ የተረጋገጠ ብዙ ነገር የለውም እንደዚህ አይነት ነገር። ግን ያው እረፍት ማድረግ፣ ብዙ ፈሳሽ መውሰድ፣ የሙቀት ማስታገሻዎችን መውሰድ ነው እንግዲህ በሳይንስ የተረጋገጠ ከመድኃኒቶች ውጭ ከቀጥታ ቫይረሶችን ከሚገሉ መድኃኒቶች ውጭ እነዚህ ያግዛሉ። ከዛ ውጭ ግን ቤት ውስጥ አንዳንድ ነገሮችንም አዘጋጅቶ መጠጣት እሱም ጥሩ ነው። የሚከለከል ነገር አይደለም፣ ጥሩ ነገር ነው። ግን ያው በእኛ ካልቸር ኦቨር ኢንፋሲን እየወሰድኩ ስለሆነ ድናለው ምናምን በዛ ተብሎ መዘናጋት አያስፈልግም። እዚህ ላይ ሁላችንም መገንዘብ ያለብን ማለት ነው። ኦኬ እንግዲህ ኮቪድ ነው ያዘኝ፣ ፍሉ ነው ያዘኝ፣ ሪስፓራቶሪ ሲንክሻል ቫይረስ ነው ያዘኝ የሚለውን ማወቅ አይቻልም ስለሚመሳሰሉ። በላቦራቶሪ ብቻ ነው ማወቅ የሚቻለው እና ጠንከር ያለ ነገር ከሆነ ሂዶ የትኛው ችግር እንደሆነ ማወቅ ያስፈልጋል ማለት ነው። ኦኬ እንግዲህ ፍሉ በኋላ ጥያቄ ካላችሁ ትጠይቁኛላችሁ። ፍሉ ላይ ያለኝ ይሄ ነው። ተልተሎ እየፈጠንኩ ነው ከጊዜ አንጻር። ሌላው እንግዲህ በተለምዶ ሳይነስ በሽታ አለብኝ ይባላል ነው። ሳይነስ የሚባሉ እዚህ ጋር ይታያችሁ እንደሆነ ይታያል። ጸጋ ሄሎ፣ ይሰማችኋል? ሄሎ ይሰማል፣ ይሰማናል፣ ይታያልም። እዚች ጋር ይታያችሁ እንደሆነ ፊታችን አጥንት ላይ ቀዳዳ ቀዳዳ አሉ። ይታያል፣ አፍንጫም ላይ አለ። እነዚህ ሳይነስ ይባላሉ። ሳይነስ የሚባሉት ከአጥንት ውስጥ ያሉ ክፍት ቦታዎች ናቸው። እንግዲህ ብዙ ጥቅም አላቸው። ከአፍንጫ ጋር በቲዩብ ነገር ይገናኛሉ በተፈጥሮ እንደዚህ ዳክት አላቸው። ምንድነው እንግዲህ ተደጋጋሚ የኢንፌክሽን የላይኛው የመተንፈሻ አካላችን ኢንፌክሽን የሚከሰት ከሆነ ወይም አለርጂክ ችግር ያለባቸው ሰዎች ወደ ሳይነሶች ሁላ ኤክስቴንድ ሊያደርግ ይችላል ማለት ነው፣ ሊዛመት ይችላል ችግሩ። እና አሁን ሳይነሳይትስ ማለት እንግዲህ አንዱ የመተንፈሻ አካል ነው ችግር ነው። እዚህ ፊት ያሉ ቀዳዳዎች ኢንፌክሽን ማለት ነው። እና እዚህ ጋር ልጅቷ አሁን ሳይነሳይትስ ታማለች። እንደምታዩት ውስጥ ላይ ፈሳሽ ሁሉ ተጠራቅሟል ሳይነስ እንትኖቿ ውስጥ፣ የአጥንት ክፍተቷቿ ውስጥ። እንግዲህ ይሄ አንድ ጊዜ ሊሆን ይችላል ወይም ተደጋጋሚ ሊሆን ይችላል ወይም ደግሞ ክሮኒክ ሊሆን ይችላል። እና ይሄ ምንድነው ጉንፋን የሚመስል የፊት እዚህ ጋር ፊትን አካባቢ ግንባር ላይ እዚህ አፍንጫን ዙሪያ ማመም፣ አይንን ማሳከክ፣ ማሸት ሊሆን ይችላል። ተደጋጋሚ እንደዚህ ከሆነ የሳይነሳይትስ ችግር ሊሆን ይችላል። ማታየቱ የተሻለ ይሆናል ማለት ነው። ምንድነው ብዙ ጊዜ የሚደጋገም ከሆነ
ውስጥ ያለው ባህሪው ሽፋኑ እየተቀየረ እዛ ላይ የሚያድግ አለ፣ ፖሊፕ የሚባል አለ። እሱ ሁሉ አድጎ ወደ አፍንጫ ድረስ ሊመጣ ይችላል። ያኔ ሰርጀሪም ሊያስፈልግ ይችላል እና መዘናጋቱ ውስጥ ከዛም ሊያመጣ ይችላል። ስለዚህ እንዲህ አይነት ነገሮች ካሉ ቶሎ በጊዜው መታከሙ የተሻለ ነው ማለት ነው። ኦኬ። ሌላው እንግዲህ ጠንከር ወዳለው ስንወርድ ወደ ታችኛው የመተንፈሻ ክፍላችን ስንወርድ ሳምባ ጋር ያለ ችግር ነው። የሳምባ ኢንፌክሽን፣ የሳምባ ቁስለት በተለምዶ ሳምባ ምች ይባላል። እዚህ ጋር እንደምታዩት የቀኝ ሳምባው እዚህ ጋር ቀልቷል። እዚህ ጋር እንደምታዩት እዚህ ጋር ይሄ ሰውዬ አሁን የሳምባ ኢንፌክሽን ገጥሞታል። ኒሞኒያ ይባላል በእንግሊዘኛው። እንግዲህ ቫይረሶች፣ ባክቴሪያዎች ሊሆኑ ይችላሉ፣ ፈንገሶች ሊሆኑ ይችላሉ። የሚገቡት ምንድነው? በትንፋሽ በኩል ነው። እንግዲህ ወይም እንግዲህ አሁን ትን ሲላቸው በተለያየ ምክንያት አፍ በጣም ቆሻሻ ስለሆነ በትንታ ሊገባ ይችላል፣ ወይም ደግሞ ስንተነፍስ ወደ ውስጥ ሊገባ ይችላል። ልክ ቲቪ እንደሚገባበት ወይም ሌሎቹ ቫይረሶች እንደሚገቡ ባክቴሪያም በተመሳሳይ ሁኔታ ነው የሚገባው። ስለዚህ ሳምባ ውስጥ ገብቶ ኢንፌክሽን መፍጠር ከጀመረ ቁስለት ይፈጥራል ሳምባ ላይ። እሱ ምንድነው ምልክቱ? ያው ትኩሳት ይኖራል፣ ውጋት ይኖራል፣ ከላይ ከላይ መተንፈስ፣ ትንፋሽ ማጠር ይመጣል፣ ብርድ ብርድ ማለት ማንቀጥቀጥ፣ ሳል። እንግዲህ ብዙ ጊዜ በተወሰኑ ቀናት ውስጥ በአንድ ቀን፣ 2 ቀን፣ 3 ቀን፣ 4 ቀን እስከ 1 ሳምንት ድረስ እንደዚህ አይነት ችግር ከመጣ ኒሞኒያ ሊሆን ይችላል ማለት ነው። እንግዲህ ኒሞኒያ ማንኛውም ሰው ሊያጋጥመው ይችላል። ነገር ግን ብዙ ጊዜ የሚጋለጡት ምንድነው? አንደኛ የልብ ወይም የሳምባ ችግር ያለባቸው ሰዎች፣ ሌሎቹ አቅማቸው የደከመ ለምሳሌ እንደ ስኳር ያለባቸው ወይም ደግሞ እንደዚህ HIV ችግር ያለባቸው ሰዎች፣ ወይም መድኃኒት የሚወስዱ እንደ ስቴሮይድ ወይም የካንሰር መድኃኒቶች የሚወስዱ ሰዎች፣ የሚያጨሱ ሰዎች፣ አልኮል የሚያዘወትሩ፣ ምክንያቱም በሚያስመልሳቸው ጊዜ ካፋቸው ወደ ሳምባቸው ትን ሊላቸው ይችላል። ራሳቸውን ሊስቱ ስለሚችሉ በጣም የሚጠጡ ከሆነ። ሌሎቹ ደግሞ እንደዚህ ስትሮክ ያለባቸው መዋጥ የተቸገሩ ሰዎች ካሉ በየጊዜው ትንታ ስለሚኖር አብሮ ወደ ሳምባ ባክቴሪያ ይገባል፣ ከትንታው ጋር ማለት ነው። ምክንያቱም አፍ ንጹህ አይደለም እንደምታውቁት፣ በጣም ብዙ ባክቴሪያ አለ፣ ከዛ የሚገባ ነገር ነው ማለት ነው። ኦኬ። እንግዲህ ኒሞኒያ የሚያመጡ እንግዲህ ቫይረሶች ያመጣሉ፣ ባክቴሪያ ብለናል፣ ፈንገስ። አብዛኛው ጠንከር ያለ ኒሞኒያ የሚያመጡት ባክቴሪያዎች ናቸው። በተለይ ደግሞ ኒሞኮካል ኒሞኒያ የተባለው ነው እንግዲህ አብዛኛውን ቁጥር የሚይዘው። ኒሞኮካል ኒሞኒያ የተባለው ባክቴሪያ ጥሩነቱ ክትባት አለው። ስለዚህ ማን ይከተብ? አሁን እንግዲህ ይህንን ባክቴሪያ ክትባት የሚኖረው ከሆነ እና የመጀመሪያውን ደረጃ የሚይዝ ከሆነ ለኒሞኒያ ይህንን ባክቴሪያ፣ ስለዚህ ክትባት ማን ይከተብ የሚለው በጣም ቀጥሎ መነሳት ያለበት ጥያቄ ነው። ስለዚህ ማንኛውም ሰው ከ50 ዓመት በታች በላይ የሆነ እድሜው ወይም ደግሞ ከ5 ዓመት በታች የሆኑ ህጻናት መከተብ አለባቸው። እዚህ ጋር እንደምታያቸው እነዚህ ሰዎች 50 በላይ ናቸው። ህጻናቶች ደግሞ ከ5 ዓመት በታች ናቸው። ስለዚህ ሁሉም አሁን መከተብ አለባቸው ማለት ነው። ሌሎቹ ግን ከ5 ዓመት እስከ 50 ዓመት ሬንጅ ያሉ ሰዎች ተጨማሪ የጤና ችግር ያለባቸው እንደ ስኳር፣ የልብ ችግር፣ የሳምባ ችግር፣ HIV እነዚህ አይነት ነገሮች ካለባቸው እንዲከተቡ ይመከራሉ። ምክንያቱም ኒሞኒያ ሪስክ ውስጥ ያሉ ስለሆነ እነሱ ማለት ነው። እና እንዲከተቡ እናበረታታለን። ክትባቱ አንዴ ሊሆን ይችላል። የተለያየ አይነት ክትባት ነው ያለው ኒሞኮካል የሚባለው። ስለዚህ አንድ ጊዜ ሊሆን ይችላል ወይም ተደጋጋሚ ሊሰጥ ይችላል። እንግዲህ እሱን እንደ ወሰዳችሁት የክትባት አይነት ነው የሚወሰነው። ስለዚህ ስትሄዱ ስትከተቡ ድጋሚ ክትባቱ ያስፈልገኛል ወይስ ይሄ ብቻ በቂ ነው የሚለውን ካስፈለገ ደግሞ ስኬጁሉን አውቆ መሄድ ያስፈልጋል ማለት ነው። በዚህ አጋጣሚ ኒሞኮካል ቫክሲን ክትባት ብዙ የተለመደ አይደለም፣ ምክንያቱም ብዙ ሰው መረጃ ስለሌለው ማለት ነው። ሌላ እንግዲህ እዚህ አሜሪካ ብዙ ላይሆን ይችላል፣ ቲቪ ነው ሌላው የሳምባ ኢንፌክሽን ችግር የሚያመጣው የሳምባ ቁስለት።
ቲቪ እንግዲህ አሜሪካ እንደነገርኳችሁ መቆጣጠር ችለዋል። ግን ከኢትዮጵያ የመጣ ሰው እንግዲህ ስቲል ባክቴሪያውን ይዞት ነው የሚመጣው እና እዚህ ጋር አሁን ኢንፌክትድ እና ቲቪ ያለበት ባክቴሪያው ተሸክሞ የሚዞር ሰው በውስጡ በሳምባው ላይ ባክቴሪያ ያለና ወደ በሽታ ደረጃ የተቀየረ የተለያየ ነገር ነው። እንደ ኢትዮጵያ አይነት ታዳጊ ሀገሮች 80% ህዝብ ባክቴሪያው ውስጡ አለ። ምክንያቱም ታክሲ ላይ በጣም ተጨናንቀን ነው ተጭነን የምንሄደው፣ ባስ ውስጥ፣ ትምህርት ቤት ውስጥ ስንሄድ፣ ገበያ ላይ ምናምን። ስለዚህ በቃ ያው ተቀራርበን ስለምንኖር አብዛኛው ሰው ባክቴሪያው ሰውነቱ ውስጥ አለ። ነገር ግን ወደ በሽታ ደረጃ ተቀይሮበት ላይሆን ይችላል። ወደፊት ሊቀየር ይችላል። አዎ ሊቀየር ይችላል። ስለዚህ ባክቴሪያ ውስጥ የቲቪ የሚባለው መኖር አለመኖሩ እንዴት ነው የምታውቁት? ስኪን ቴስት የሚባል አለ። ስኪናችሁ ጋር እንትን ያደርጉታል፣ የሚወጉት ነገር አለ። እሱን ከዛ በኋላ ምን ያክል በ2-3 ቀን ውስጥ አብጧል ስኪን የተወጋበት ቦታ ላይ የሚለውን ይለኩታል። በዛ መሰረት አለ የለም የሚለው ማወቅ ይቻላል። ሁለተኛው አማራጭ ደግሞ ደም ሳምፕል ይወሰድና ኢንተርፌሮን ይባላል። እሱን በመውሰድ ቲቪ ውስጥ ባክቴሪያው መኖር አለመኖሩን ማወቅ ይቻላል ማለት ነው። ውስጥ አለባችሁ ማለት እንግዲህ ወደፊት ሊቀየር ስለሚችል ወደ በሽታው በቀላሉ በአንድ መድኃኒት ማጥፋት ይቻላል። አይ መድኃኒቱን አልፈልግም ካላችሁ ደግሞ መድኃኒቱን አለመውሰድም ይቻላል። ግን አቴኒ ታይም ግን በተለይ ሰውነት በሚደክምበት ጊዜ እድሜ ሲሄድ የተለያየ መድኃኒት የሚወስድ ሰው ካለ እንደ ስኳር አይነት ነገሮች የሚመጡ ከሆነ ወደ አክቲቭ ቲቪ ሊቀየር ይችላል ማለት ነው። ያኔ መሳል፣ ትኩሳት፣ ላብላብ፣ ምግብ ፍላጎት መቀነስ የመሳሰሉ ነገሮች ይመጣሉ። ያው የምናውቀው የቲቪ በሽታ የሚባለው ማለት ነው። ስለዚህ ከኢትዮጵያ የምትመጡ ሰዎች ቲቪ ያለባችሁና የሌለባችሁ መሆኑን ብታውቁ ጥሩ ነው፣ በምርመራ ማለት ነው። መድኃኒት ውሰዱ ከተባላችሁ ደግሞ በቀላሉ በአንድ መድኃኒት በ3 ወር በ4 ወር ውስጥ ማጥፋት ስለሚቻል እንድትወስዱ በዚህ አጋጣሚ ኢንካሬጅ አደርጋለሁ። አይ አንፈልግም ካላችሁ ደግሞ ያው ባለመውሰድም ይቻላል ማለት ነው። ኦኬ እንግዲህ ኢንፌክሽን ኮመኖቹ እንግዲህ አሁን እንደነገርኳችሁ ቲቪ፣ ኒሞኒያ፣ ፍሉ እና ሳይነሳይትስን ዲስከስ አድርገናል። ኮመን እነዚህ ስለሆኑ ሁለተኛው የመተንፈሻ ችግሮች አለርጂ ጋር የተያያዙ ናቸው። ስለዚህ ቀለል ካለው ከአፍንጫ አለርጂ የሚባል አለ እና አለርጂክ ራይናይትስ ነው የምንለው እኛ። የአፍንጫ አለርጂ እንግዲህ ብዙ ጊዜ ከጉንፋን ጋር ይመሳሰላል ምልክቱ። የሚለየው ምንድነው? ለአለርጂው ስንጋለጥ ነው የሚመጣው፣ ወይም ደግሞ ሲዝኑን ጠብቆ ሊሆን ይችላል። ለምሳሌ በሴፕቴምበር ኦክቶበር አካባቢ። ስለዚህ ማከክ፣ አይንን ማሳከክ፣ ልክ ጉንፋን የሚመስሉ ምልክቶች፣ ማስነጠስ፣ የአፍንጫ ፈሳሽ፣ አይን መቅላት እና ይሄ ማሳከክና መቅላቱ በጣም ይጋነናል፣ ከጉንፋን የበለጠ ነው። ብዙ ጊዜ ለአለርጂ ሲጋለጡ ነው ማስነጠስ ምናምን ነገር ይኖራል። አሁን እዚህ ጋር ልጅቱ እንደምታዩት ጉንፋን አይደለም ያመማት፣ አይኗን ማየት ትችላላችሁ፣ በጣም ቀልቷል። ተደጋጋሚ ነው የሚያማት፣ አለርጂ አለባት። ግን አለርጂው ምንድነው? አፐር ሪስፓራቶሪ ትራክት ላይ ሳይነስ አፍንጫ ዋጋ ነው። ወደታች ወደ ሳምባ አልወረደም። ወደታች ስንወርድ ደግሞ ምንድነው እንትን ይሆናል ማለት ነው። ምንድነው ይሄ? አስም ይሆናል ማለት ነው። እዚህ ጋር ግን አለርጂክ ራይናይትስ ወይም ደግሞ የአፍንጫ አስም የምንለው በተለምዶ ነው ያለበት ማለት ነው። እንግዲህ አለርጂ ብዙ አይነት አለርጂ አለ የሚቀሰቅስብን ማለት ነው። የምታጨሱ ሰዎች ካላችሁ ቶባኮ ያስነሳዋል፣ የተበከለ አየር ያስነሳዋል። ቤት ውስጥ በተለያዩ ኢትዮጵያ በጣም ችግር ማስታውሰው በረሮ ነው። ኮክሮች ጋር እንግዲህ ከኮክሮች የሚወጡ እንትኖች ፊሶች እና ሌሎች ነገሮች በጣም አብዛኛው ሰው አለርጂ የሆነበት አለ። ሌላ ቤት ውስጥ ውሻ፣ ድመት ካለ አብዛኛው ሰው ለዚህ አለርጂ ሊሆን ይችላል። ሌላ እንደዚህ ሞልድ፣ አሁን በር፣ መስታወት፣ መስኮት ላይ እንደዚህ አይነት ሞልዶች ካሉ ለዚህም አለርጂ ሊሆን ይችላል።
ሌላ ቤት ውስጥ እንደ ሽቶ የተለያዩ ኬሚካል ዲተርጀንት ለእነዚህም ሰው አለርጂ ሊሆን ይችላል። ሌላ ጉንፋን ምናምን ሲይዛችሁ አለርጂ ሊቀሰቀስ ይችላል ማለት ነው። እና ለየትኛው አለርጂክ እንደሆናችሁ ማወቁ አስፈላጊ ነው ማለት ነው። አለርጂ ትሪገር የሚያደርጉት ነገሮች ግን ብዙ ጊዜ የማናውቃቸው ደስት ማይት የሚባሉትን ነው። ደስት ማይት ምን እንደሆነ የሚያውቅ ሰው አለ? ይሰማል? ተስፋዬ ከአቧራ ጋር የተያያዘ ነገር ነው። ይሰማል? አይ ማይትስ ናቸው። ደስት ማይትስ ሲባሉ እንጂ ማይትስ ናቸው። ደስት ማይት ማለት ከብናኞች ማለት ነው። ከተለያዩ የሚመጡ ብናኞች ለምሳሌ ቤት ስንጠርግ የሚነሱ አቧራዎች አሉ አለ። አይ ብዙ ጊዜ አሁን ይሄ የአስም ችግር ያለባቸው ወይም የአለርጂክ ሪናይትስ ያለባቸው ሰዎች ሲዝኑ ሲቀያየር ለምሳሌ ጥቅምት ምናምን መስከረም አካባቢ የአበባ ሊሆን ይችላል፣ የወይዘሩ ስለሚቀዘቅዝ ሊሆን ይችላል። እዚህ ሀገር ደግሞ ጃንዋሪ፣ ዲሴምበር፣ ፌብሩዋሪ ድረስ ማለት ነው። ወይዘሩ ጋር የተያያዘ ሊሆን ይችላል። ስራ ቦታ እንደዚህ ፋክተሪ ምናምን ኬሚካል ቦታ የሚሰሩ ሰዎች ጭስ ያለበት የስራ ቦታ ነገሮች ሊሆኑ ይችላሉ የሚቀሰቅስባቸው። ቤት ውስጥ በረሮ ምናምን ካለ እሱ ሊሆን ይችላል። ድመት ውሻ ምናምን ካለ እሱም ሊሆን ይችላል። ግን አብዛኛው ሰው በቃ አለርጂክ ለምን እንደሆነ አያውቀውም። እና ግን ደስት ማይትስ የሚባሉትን ስለማያውቅ ነው አብዛኛው ሰው ማለት ነው። ደስት ማይት ማለት ምንድን ነው? በአይን የማይታዩ ነፍሳቶች ናቸው። እዚህ ጋር ይታያቸዋል። ሰውየው ምንጣፉን ቸክ እያደረገ ነው። አሁን እዚህ ጋር ምንጣፉ ንጹህ ነው የሰውየው አይደለ? ይታያል ተስፋዬ? ይታያል ዶክተር። አሁን ይሄ በማጉያ መነጽር ምንጣፉን ቸክ እያደረገ ነው። እና እዚህ ጋር ደስት ማይት ይሄ ምንድን ነው የሚመስለው? ትንሽ ያጠቃቀነ ነፍሳት ነገር ነፍሳት ይታያሉ ምንጣፉ ላይ ማለት ነው። እዚህ ጋር ዝቅ ብላችሁ በጣም ብዙ ነፍሳቶች በአይን የማይታዩ ግን በማጉያ የሚታዩ አሉ ምንጣፉ ላይ። አልጋ ላይም እንደዚሁ አንሶላው ላይ፣ ብርድ ልብስ ላይ፣ የትራስ ልብሱ ላይ እንደዚህ ይኖራል ቢታዩ ማለት ነው። እና አብዛኛው ሰው ቤት ውስጥ ደስት ማይት መኖሩን አያውቅም። ስለዚህ ለምን አለርጂክ እንደሆናችሁ ካላወቃችሁት ሞስት ላይክሊ ደስት ማይት ሊሆን ይችላል ቤታችሁ ያለ ችግር ማለት ነው የሚቀሰቅስባችሁ። አስም ወይም ሌላ አለርጂ ያለባችሁ ሰዎች በዚህ አጋጣሚ ደስት ማይት። ስለዚህ እነዚህ ደስት ማይቶች በአይን የማይታዩ በጣም ደቃቅ ነፍሳቶች የት ላይ ሊሆኑ ይችላሉ? አንደኛ የቤታችሁ ካርፔት ላይ ምንጣፍ ላይ፣ ሌላ እንደዚህ ቴብል ጠረጴዛ ምናምን ተልተሎ የማይወለወል ነገር ደስት ካለ፣ ሌላ መኝታ ቤት ውስጥ አንሶላ ብርድ ልብስ ላይ ወይም የትራስ ልብስ ላይ ሊሆን ይችላል። አሁን እዚህ ጋር ንጹህ ነው አንሶላው፣ ግን ደስት ማይት አለው የዚህኛው ሰውዬ ማለት ነው። ስለዚህ ሁሉም ቤት ውስጥ አሉ? አዎ ሞስት ላይክሊ ሊኖሩ ይችላሉ። ሁሉም ሰው ለእነዚህ አለርጂ ነው? አይደለም። ሁሉም አዝማቲክ ያለበት ሰው ለእነዚህ አለርጂ ነው? አይደለም። አለርጂ ትሪገር የሚያደርጉት ከሰው ሰው ይለያያል። ግን ሌላ ምክንያት የሚቀሰቅስባችሁን የማታውቁ ሰዎች በተለይ ቤት ውላችሁ ውጭ ላይ ደህና ናችሁ፣ ቤት ስትገቡ የሚቀሰቀስባችሁ ከሆነ ደስት ማይት ፊገር አውት አድርጉ። ስለዚህ እንዴት ነው ስለዚህ ደስት ማይት የምንቆጣጠረው? አንደኛ ምንጣፍ የምታነጥፉ ከሆነ ደስት ማይት እንትን የሚያደርጉ አሉ። ይሄ ምንድነው ይሄ ደስት ማይት ላይ ብዙ የማይራበባቸው ኮንትን የሆኑ ፍሬንድሊ የሆኑ እንትኖች አሉ። ሁለተኛ የአልጋ አንሶላ እና ብርድ ልብሶችን በተመሳሳይ ለደስት ማይት የማይመቹ እንትኖች አሉ፣ አንሶላ ብርድ ልብሶች አሉ። ሁለተኛ ምንድነው ማድረግ የምንችለው? ተልተሎ ሞፕ ማድረግ፣ ይህንን ቫኪዩም ማድረግ ያስፈልጋል። ምንጣፍ የምትጠቀሙ ሰዎች አስፈላጊ ከሆነ፣ ምንጣፍ አስፈላጊ ካልሆነ ደግሞ ሪኮመንድ አይደረግም፣ አለርጂክ ሰው ካለ ቤት ውስጥ ማለት ነው። ሌላው ደግሞ ምንድነው አንሶላ ብርድ ልብስ እና የአልጋ ልብስን በተመለከተ አንደኛ ዚፕ ያለው ማድረግ፣ ወደ እንትኑ እንዳይገባ ማለት ነው፣ ወደ ፍራሹ እንዳይገባ።
በሁለተኛ ደረጃ ተልተሎ በየጊዜው በእንትን ማጠብ በሙቅ ውሃ ማጠብ ማለት ነው። ሶስተኛው አፕሮች ምንድነው? ፈሳሽ ምንድነው? እርጥበት እንዳይኖር ቤት ውስጥ እርጥበት ውሃ እንዳይደፋ ወይም ከተደፋ ማድረቅ ውጭም ማስጣተሎ ዶክተር ስላይድህ ሙቭ አይልም። ሙቭ አድርግም። ስላይድህ ሙቭ አድርግም። እዛው ደስት ማየት ብለውታል። ኦኬ ኦኬ። ስለዚህ ሌላው ምንድነው? ቤት ውስጥ ያለውን ሂዩሚዲቲ መቆጣጠር ነው። ቬንቲሌተር እንዲኖር ማድረግ፣ ንፋስ እንዲገባ መስታወቶች ምንድነው በሩንም መስኮቶቹን በደንብ መክፈት ማየቶቹን ይቀንሳቸዋል ማለት ነው። ይሄ ደስት ማየት የሚባለው አሁን ቁጥር 1 አለርጂ ነው። ደስት ማየት የሚባለው ቤታችሁ ውስጥ ስትገቡ በተለይ የሚቀሰቀስባችሁ አስም ወይም አለርጂ ያለባችሁ ሰዎች ውጭ ስትወጡ ደህና የምትሆኑ ሰዎች ፕሊስ ደስት ማየት ሊኖር ይችላል ቤታችሁ ውስጥ ማለት ነው። ኦኬ አስም ምንድን ነው? እንግዲህ አስም ምንድን ነው የሚለውን አንዳንድ ነገር ለማለት ያክል አስም ምንድን ነው? አለርጂ ነው። አለርጂው ግን ወደ ታች የታችኛው የአየር ቧንቧ ማለት ነው ከአፍንጫ ላይ ሳይሆን ወደ ታች ወደ ሳምባ እነዚህ ብሮንከስ ወደ ብሮንኪዮልስ ወደዚህ አካባቢ ያሉት ነው። ምንድን ነው የነዚህ አለርጂ ነው የሚሆነው አስም ማለት እንግዲህ እዚህ ጋር የሚፈጠረው ኢንፍላሜሽን ምንድነው? ኢንፍላሜሽን በሌላ አባባል ያቺ አማርኛ ትርጉም ማግኘት ትንሽ ያስቸግራል። እዚህ ጋር ምንድነው? እብጠት፣ መቆጣት፣ ማበጥ ሲጀምር ይሄ ይጠባል ማለት ነው። እንደምታዩት አሁን ይሄኛው ሰፊ ነው ቲዩቡ፣ ይሄኛው በጣም ጠቧል ተቆጥቶ ማለት ነው። አያችሁት እንዴት እንደወፈረ እንዳበጠ ይሄኛው ችኛው በጣም ቀጭን ናት። በጣም አብጧል እና የአየር ቧንቧ እንደዚህ ያብጣል፣ ይኮማተራል። እንደምታዩት በጣም ተኮማትሯል ይሄኛው ከዚህኛው። ጡንቻው እንዲህ በጣም ይሰበሰባል። እነዚህ ጡንቻዎች ናቸው። ስለዚህ የአየር ቧንቧው በጣም ስለሚጠብ ነው መተንፈስ በጣም የሚቸገሩት ማለት ነው አስም ያለባቸው ሰዎች። እና ምልክቶቹ ምንድነው? ያው አስም ያለበት ሰው ብዙ ጊዜ ስለምናይ ሁላችንም ደረታቸውና ሳንባቸው በጣም ይወጣጠራል። ምክንያቱም የገባ አየር ለማስወጣት ስለሚከብዳቸው መተንፈስ በጣም ይቸገራሉ። ከዛ ሲር ሲር የሚል ድምፅ ይሰማቸዋል። ምክንያቱም አየር ለመውጣት በሚያደርገው ፕሬዠር ስለጠበበው ሲር ሲር የሚል ድምፅ ይሰማሉ ማለት ነው። እንግዲህ ቅድም አውርተነዋል፣ አስም አለርጂ ነው ብለናል። አንዳንድ አስሞች እንትን ደግሞ አስም የሚመስሉ ሲሮጡ የሚመጣባቸው ሰዎች አሉ። በትክክልም አንዳንድ ሰው ላይ ሩጫ አስምን ሊቀሰቅስ ይችላል፣ እንደ ትሪገር መቀስቀሻ ማለት ነው። ግን በጣም ብዙ ሰው ላይ ግን ሲሮጡ ማፈን ግን ወዲያው ስፖርቱን ሲያቆሙት የሚሻሻል ከሆነ የአስም አይደለም። ምንድነው? ስንሮጥ ተልተሎ ስለምንተነፍስ የሚገባው አየር ጊዜ ስለማያገኝ ይሄ የመተንፈሻ አካላችን አፍንጫ ጀምሮ እስከ ሳምባ እስከሚደርስ ድረስ አየር ይሞቃል ሲገባ። ስለዚህ ተልተሎ ስንሮጥ ስንተነፍስ በተለይ ቀዝቃዛ እንደ ሲያትል አይነት ቦታ የምንኖር ሰዎች ቀዝቃዛ አየር የሚገባ ከሆነ እሱ ነው አስም ምልክት የሚመስል ችግር የሚፈጥረው እንጂ አስም ላይሆን ይችላል። እና አስም አለብኝ ስሮጥ ይነሳብኛል ምናምን የሚለው እንግዲህ ሞስት ላይክሊ አስም አይደለም ማለት ነው። እንግዲህ ሌሎች አስም የሚመስሉ በሽታዎችም አሉ እና ማወቅ የምንችለው ምንድነው? እዚህ ጋር አሁን የኛው ታካሚ ይታያችሁ ከሆነ ስፓይሮሜትሪ የሚባል አለ። ማሽን ላይ ነው የምንተነፍሰው። ምን ያክል እንተነፍሳለን፣ ምን ያክል ወደ ውስጥ ይገባል ይወጣል። እንደገና መድኃኒት እንሰጠውና ደግሞ ይሄ የአየር ቧንቧዎችን የሚያሰፋ ከ15 ደቂቃ በኋላ መልሰን እንለካዋለን እና ከዛ በኋላ ምን ያህል ለውጥ አምጥቷል የሚለውን በትክክልም ጥሩ ለውጥ የሚያመጣ ከሆነ ከመድኃኒቱ በኋላ አስም ነው ማለት ነው። ካልሆነ ግን ሌላ ችግር ሊሆን ይችላልና አስም አለብኝ እያሉ ሳይመረመሩ መቀመጡም አስፈላጊ አይደለም፣ ሳይረጋገጥ ማለት ነው። እንግዲህ አስም የሚኖርብን ከሆነ በጣም ብዙ የተለመደ እንትን አለ፣ ችግር አለ። አንደኛው መድኃኒቶችን በአግባቡ አለመውሰድ ነው።
ሁለተኛው መድኃኒቱ ይለምድብኛል የሚባል ነገር ነው። አስም ያለባችሁ ሰዎች ካላችሁ መድኃኒት እንዴት ነው የሚነፋው የምትወስዱ? ለምሳሌ 6 ጊዜ ንፉ የሚባል ከሆነ አንድ ጊዜ 6 ጊዜ አይደለም የምንነፋ። አንዷን መጀመሪያ እንወስዳለን፣ ከዛ ወደ ውጭ እንተነፍሳለን፣ እንረጋጋለን። ሁለተኛዋን እንነፋለን። አሁንም ደግሞ እሷን ከወሰድን በኋላ እንደገና ወደ ውጭ እንተነፍሳለን፣ እንረጋጋለን። ሶስተኛ እንነፋለን። እንደዛ እያደረግን 6 ጊዜ ካልሆነ 6ቱንም አንዴ የምንነፋው ከሆነ አንዴ ነው የነፋን ማለት ነው። ምክንያቱም ወደ ውጭ ይበተናል፣ አንወስደውም፣ ወደ ውስጥ አይገባም ማለት ነው። ስለዚህ ትክክለኛው አወሳሰድ እንዴት ነው? መጀመሪያ የሚነፋው መድኃኒት የምንወስድ ከሆነ ማለት ነው እንነቀንቀዋለን። ከዛ አፋችንን በደንብ አድርገን አፋችንን በደንብ ሲል አድርገን ወደ ውስጥ አየር ለመውሰድ ከተዘጋጀን በኋላ ይችን ፕረስ እናረጋታለን። መድኃኒቱ ይረጫል። ከዛ ወደ ውስጥ በደንብ እንወስደዋለን። ከዛ ትንሽ ካቆየነው በኋላ መልሰን እናስወጣዋለን። ከዛ ሁለተኛው እንነፋለን። እያደረግን የታዘዝነውን ያክል እንወስዳለን ማለት ነው። አንደኛው ይሄ ነው። ሁለተኛው መድኃኒት ይለምዳል ወይ? የሚነፋው መድኃኒት መልሶ አይለምድም ነው። ስለዚህ ይለምድብኛል፣ ለወደፊቱ ወስደውን ገና አሁን ጀምሬ አልጀምረው የሚባል ምክንያት አይሰራም ማለት ነው። ኦኬ። ስለዚህ አስም ካለባችሁ በትክክል ሐኪማችሁ ጋር ተነጋግራችሁ መድኃኒት አወሳሰዱን እንደገና የትኛው መድኃኒት እንደሚያስፈልግ መማር ያስፈልጋል ማለት ነው። ስለዚህ ሁለት አይነት መድኃኒቶች አሉ ለአስም። አንደኛው ማስታገሻ ነው። ሲነሳ እንግዲህ እሱ ቬንቶሊን የሚባለው ነው። ብዙ ጊዜ የምንነፋው ቬንቶሊን የሚባለው ነው። ሁለተኛ በጣም የባሰ ከሆነ ደግሞ ሐኪም ቤት ሂዶ በሚዋጥ ወይም በመርፌም ሊያስፈልግ ይችላል፣ ኦክሲጅንም ሊያስፈልግ ይችላል። አብዛኛው ሰው አሁን ይሄንን ሲነሳ የሚወስደውን አወሳሰዱን ያውቀዋል። ሲነሳበት 5 ጊዜ ወይም እስከ 6 ጊዜ ንፋ ሊባል ይችላል። በየ20 ደቂቃው ማለት ነው። እስከሚሻለው ድረስ እንደዛ እያደረገ ይወስዳል። ግን ኮንትሮል ማድረጊያውን ነው የማያውቀው። ዋናው ምንድነው? አስም እንዳይነሳ መከላከሉ ላይ ነው ማተኮር ያለባችሁ። እንዴት ነው መከላከል የምትችሉት? እንግዲህ እንደታዘዛችሁት መሰረት ጠዋትና ማታ ንፉ ልትባሉ ትችላላችሁ፣ ወይም ማታ ብቻ ንፉ ልትባሉ ትችላላችሁ። የታዘዛችሁትን ያክል ወይም 1 ጊዜ ወይም 2 ጊዜ 3 ጊዜ ንፉ ልትባሉ ትችላላችሁ። ከነፋችሁ በኋላ አፋችሁን መታጠብ ያስፈልጋል። ስቴሮይድ ስለሆነ ይሄኛው የማስታገሻ አይነት አይደለም የምንነፋው፣ ይሄኛው ማለት ነው። ምንድነው የሚያደርገው? ስቴሮይድ ስለሆነ እዚህ ጋር ያለውን የመቆጣት እንዳይቀሰቀስ እየተቆጣጠረው ነው የሚሄደው። ቢያንስ 3 ወር እንወስዳለን። በታዘዝነው መሰረት ጧትና ማታ ከሆነ ጧትና ማታ፣ ማታ ማታ ብቻ ከሆነ ማታ ማታ። ከ3 ወር በኋላ ያለውን ለውጥ እናያለን። የሚባባስ ከሆነ እንጨምረዋለን ዶዙ፣ የሚሻሻል ከሆነ እንቀንሰዋለን። እንደዛ እያልን አስፈላጊ ሲሆን ልናቆመው እንችላለን። አሁን ምንድነው ተሻለኝ ይሉና ይሄኛውን አቆመውት ይመጣሉ። ከዛ መልሶ ይመጣል አስሙ ማለት ነውና አብዛኛው ችግሩ እዚህ ጋር ነው፣ አወሳሰዱን በደንብ ባለማጥናታችን ማለት ነው። ኦኬ። እንግዲህ ያው አስም አሁን ባጭሩ እንደዚህ አድርገን ማስቀመጥ እንችላለን። ግን ያው ጥያቄም ሊኖራችሁ ይችላል። የአንድ ቀን ትምህርት ነው አስም ራሱ። ሁሉንም ነገር አድሬስ ስላላረገው ይችላለሁ፣ ሶሪ። ሌላ ከሲጃራ ማጨስ ጋር የተያያዙ በሽታዎች አሉ። አንደኛው የሲኦፒዲ ነው። ሲኦፒዲ የሚባለው አስም የሚመስል ነገር ግን እንደ አስም አንድ ጊዜ የሚነሳ ሌላ ጊዜ የሚሻሻል ሳይሆን ሁልጊዜ ማፈን ነው። አንዳንዴ ኢንፌክሽን ሲመጣ እየተባባሰ ሊሄድ ይችላል። ነገር ግን ብዙ መሻሻል አይኖርም። ምክንያቱም ሳምባ በጭሱ ምክንያት ለቋሚ ችግር ስለተጋለጠ ማለት ነው። እዚህ ጋር እንደምታዩት አሁን ይሄኛው የሳምባ የአየር ቲዩብ ነው፣ ብሮንኪዮልስ ይባላል። እንደምታዩት እዚህ ጋር አሁን ይሄ እንትን ብሏል፣ በከፍተኛ ደረጃ ተጎድቷል ማለት ነው። ጠቧል።
ስለዚህ ምልክቱ ማስም ነው የሚመስል ስለሚጠብ አይሻሻልም፣ መታፈኑ አይሻሻልም። የተወሰነ ማቅለያ መላይም ምናምን ሊሰጥ ይችላል። የሚያጨሱ ከሆነ ደግሞ የበለጠ እየተጎዳ ይሄዳል። ከዛ ልብና ሳምባ ደግሞ የተያያዙ ስለሆነ ሳምባ ሲጎዳ ልብም እንደዚሁ አብሮ እየደከመ ይሄዳል። በተለይ የቀኝ የልብ ክፍል መጨረሻ ልብ ድካም ይከተላል። በጣም ለከፍተኛ ችግር ይጋለጣሉ ማለት ነው። የሲኦፒዲ የሚባሉት ከማጨስ ጋር የተያያዙ ችግር ነው። ኦኬ እንግዲህ ሲኦፒዲ ያለባቸው ሰዎች ከጉንፋን ከፍሉ በጣም መጠንቀቅ አለባቸው። ቅድም ብለነዋል። ፍሉ ቫክሲን ኒሞኮካል ቫክሲን የሚባሉትን መወሰድ ማነው መከተብ አለባቸው። ከምንም በላይ ደግሞ ኦክሲጅን ስለሚያጥራቸው ስለሚያፍናቸው ኦክሲጅን ያስፈልጋቸዋል። እንግዲህ ለሲኦፒዲ ዋናው መድኃኒት ኦክሲጅን ነው። ምክንያቱም የአየር ቧንቧ በቋሚነት በጣም ስለጠበበ ለከፍተኛ የኦክሲጅን ችግር ይጋለጣሉ ውስጣቸው። እያንዳንዱ እንትን ደግሞ የሰውነታችን ክፍል ኦክሲጅን ካላገኘ በጣም አስቸጋሪ ነው። ስለዚህ ቢያንስ በቀን 15 ሰዓት ኦክሲጅን ማግኘት አለባቸው እነዚህ ሰዎች። እንግዲህ የኦክሲጅን አወሳሰድ ብዙ አይነት አለ። አንደኛው ቤት ውስጥ የሚቀመጥ አለ በሲሊንደር። ሁለተኛው ኮንሴንትሬተር አለች ራሷ ይችኛዋ መሙላት አያስፈልጋትም። ከአትሞስፌሪክ ኤሩ ኦክሲጅን ኮንሴንትሬት ታደርጋለች። ስለዚህ እሷን አገናኝቶ ኦክሲጅን መስጠት ይቻላል። ይችኛዋ ኮንሴንትሬተር ነው የምትባለው። ማሽን ነገር ናት። ጀስት ኤሌክትሪክ ሰክቶ ትሰራለች ማለት ነው። መንቀሳቀስ ለሚችሉ ሰዎች አምቡሌት ማድረግ ለሚችሉ ሰዎች ደግሞ እንደ ሻንጣ የምትጎተታለች። ከውስጥ ኦክሲጅን ሲሊንደር ናት። ስለዚህ እንደ በባጋቸው ይዟታል። ታክሲ ውስጥም ሲገቡ፣ ትራንስፖርት ውስጥም ሲገቡ፣ ዘመድ ጥየቃም ሲሄዱ፣ ወክም ሲያደርጉ ውጭ አብረው ቢችን እየጎተቱ ማለት ነው ይሄዳሉ። ስለዚህ ይሄ እንደ ፍላጎታቸው ሰዎች እንደ አክቲቪቲያቸው ለምሳሌ መንቀሳቀስ የማይችሉ ከሆነ ከቤት ሲሊንደር ሊጠቀሙ ይችላሉ። አምቡሌት የሚያደርጉ የሚንቀሳቀሱ ደህና ከሆኑ ደግሞ በሲሊንደር ማለት ነው በባጓ ማለት ነው። ኦክሲጅን አጠቃቀም ትምህርት መውሰድ ያስፈልጋል። ኦክሲጅን የሚወስድ ሰው ካለ ቤት ውስጥ ማለት ነው። ስለዚህ ኦክሲጅን ካልተሰጠ ምንድነው ችግሩ? ማፈኑ ይባባሳል። እንደገና የልብ ችግሩ ደግሞ ከዚህ ከሲኦፒዲ ጋር የተያያዘው ፈጥኖ ይመጣል ማለት ነው። ከዚህ ውጭ ደግሞ ሰውነት የሚጠግኑ ፕሮቲን ምግቦች ምናምን መውሰድ ያስፈልጋል። ይሄ ሳምባ የተወሰነ እንዲያገግም ማለት ነው። ኒውትሪሽንም አንዱ በጣም ጥሩ ነገር ነው። ከዛ ከማጨስ ጋር የተያያዘ ደግሞ የሳምባ ካንሰር ነው እንደምታውቁት ማለት ነው። ይሰማል ተስፍሽ? ሄሎ አዎ ይሰማል። ኦኬ ይሰማል። እንግዲህ አሁን ኢትዮጵያ ውስጥ በጣም ብዙ ዳታ ላይኖር ይችላል፣ ግን አብዛኛው ወገናችን የሚያጠቃው ካንሰር የጡት ካንሰር እና የማህፀን ነው። እናቶች ላይ የጡት ካንሰር እና የማህፀን ካንሰር ስክሪን ስለማያደርጉ ቅድመ ምርመራ በጣም ብዙ ሰዎች እኛ ሀገር እየተጠቁበት ያለ ነው። በተለይ የማህፀን ካንሰር የኤችፒቪ ቫይረስ ክትባት ልጆች በትምህርት ቤት ውስጥ ያሉ ልጆች እያስከተብን ስላልሆነ በብዛት በኋላ ላይ ለዛ ይጋለጣሉ። የጡት ካንሰር ደግሞ በጣም ኮመን ነው በዓለም ላይ ስክሪን ስለማናረግ ነው እንትን ያለው የበዛው ኢትዮጵያ ውስጥ። በዓለም አቀፍ ደረጃ ግን ካየነው የሳምባ ካንሰር ነው አንደኛውን ደረጃ የሚይዘው ማለት ነው። ለምንድነው ኢትዮጵያ ውስጥ ብዙ የሳምባ የለም ለማለት ሳይሆን በጣም ብዙ የሌለው ማጨስ ብዙ ስለሌለ ነው። ለምንድነው ኢትዮጵያ ውስጥ ብዙ ማናጨሰው? ኢኮኖሚ ሃይማኖተኛ ስለሆን ወይም ደግሞ ተቋርጠሃል። አሁን ይሰማል? አዎ ይሰማል። ይሰማል። ቀጥሉ። ይሰማል። ስላይድ
ኦኬ አሁን እዚህ ጋር እንደምታዩት የኛው ሳምባ እዚች ጋር ነጯ ትታያቸዋለች። አታያ ይቻውን እዚች ጋር እጢ ወጣበታለች። ሰውዬ ምንድነው ያጨስ ነበር። ከዛ ሳልጀመረው ምንድነው ሰው ያስለኛል። እንግዲህ በእኛ በተለምዶ ብርድ እንላለን። ብርድ የሚባለው በሽታ እንኳን የለም። እዚህ ጋር አይ ኒሞኒያ ሊሆን ይችላል ተባለ። አንድ ሳምንት 2 ሳምንት ሳለ ሐኪም ቤት ሄደ። ሜቢ ለኒሞኒያ መድኃኒት ሰጥቷት ሊሆን ይችላል። ከዛ አላሻለውም፣ እየባሰ ሄደ። ከዛ የቲቪ ምርመራውን ላረገ ነፃ ነው እያለ 2-3 ወር ደፈነ። ከዛ ሲቲ ስካን ምናምን ሲነሳ እዚህ ጋር ያለ ሳምባቲ በጣም የሚዘገይ ከሆነ ደግሞ እያደገቲው ከሳምባው ወጥቶ ወደ ሌላ ቦታ ሊሰራጭ ይችላል ማለት ነው። እዚህ በጣም አነስተኛ ደረጃ ካለ ግን ሊቆረጥ ይችላል። ስለዚህ አሁን የሳምባ ካንሰር እንደነገርኳችሁ በዓለም ላይ አንደኛ ገዳይ የካንሰር በሽታ ነው ማለት ነው። ምክንያቱም ቶባኮ ውስጥ በጣም ብዙ ሺህ ኬሚካሎች ነው ያሉት፣ የሚታወቁም አይታወቁም ከጭሱ ጋር ማለት ነው። ኦኬ ስለዚህ የሚያጨስ ሰው ካለ ሳል ካለ በጣም ሴንሲቲቭ ነገር ነው። ሲኦፒዲ ሊሆን ይችላል፣ እንደዚህ ካንሰር ሊሆን ይችላል፣ የሳምባ ካንሰር ወይም ደግሞ ኢንፌክሽን ሊሆን ይችላል። እንግዲህ ስለሚያጋልጣቸው ለኒሞኒያ ምናምን ልብ ላይም ማጨስ ችግር ስለሚያመጣ የልብ ችግርም ድካምም እንደዛም ሊሆን ይችላል። ኦኬ ሌላስ ከዚህ ስንወጣ ኦሳ የሚባል ኦብስትራክቲቭ ስሊፕ አፕኒያ። ይሄ እንኳን ከማጨስ ጋር የሚገናኝ አይደለም፣ ግን ብዙ ጊዜ እኛ እንደ በሽታ ስለማናየው ነው እዚህ ጋር ያመጣሁት። ማንኮራፋት በሽታ ነው አይደለም? እንዴት ነው? ምን ሀሳብ አላችሁ? በእኛ ሀገር እንደ በሽታ አይቆጠርም። እንግዲህ አሁን ሰው ሲተኛ አንኮራፋ ማለት እኮ ችግር አለ ማለት ነው። ምንድነው እንዲያንኮራፋ የሚያደርገው? እንትን ጥበት ነው የጎሮሮ። አንደኛ አንገታቸው አጭር የሆኑ ሰዎች አሉ። አሁን ይህ ሰውዬ ወፍራምም ነው አጭርም ነው አንገቱ። አንገታቸው አጭር ነው። ሁለተኛ ሲወፍሩ እዚህ ጋር ስብ ምናምን እንትን ያደርጋል፣ ይጠራቀማል። ስለዚህ ይሄ የመጥበብ ነገር ይኖራል፣ በተለይ ማታ። በሶስተኛ ደረጃ ደግሞ እድሜ እየጨመረ ሲሄድ ይሄ የአጠቃላይ ሰውነት እየላላ ስለሚሄድ የመተንፈሻ እንትኖቹ ውስጥ ያሉት እንትን ምንድነው ይሄ ቲዩቡን ቧንቧችንን የሰሩት ዙሪያውን የሰሩት እንትኖች ቲሾች እየላሉ ስለሚሄዱ በእንቅልፍ ሰዓት ደግሞ የበለጠ እንትን ያደርጋል፣ ሪላክስ ስለሚያደርግ ይጠባል ማለት ነው። ስለዚህ ዘግቶታል ማለት እኮ ነው። ሙሉ ለሙሉ ሳይሆን በተወሰነ መንገድ ስለዘጋው ነው ማንኮራፋት ይመጣው። እንግዲህ እስከ ቅርብ ጊዜ ድረስ ማንኮራፋት ችግር አልነበረም። በእርግጥ የሚያንኮራፋ ሰው ሁሉ ይሄ ኦብስትራክቲቭ ስሊፕ አፕኒያ አለው ማለት አይደለም። ግን የሚያንኮራፋ ሰው ካለ በተለይ መሀል ላይ የሚነቃ ከሆነ እያፈነው እንቅልፍ በቂ ሳያገኝ በዚያ ምክንያት ቀን ፍዝዝ የሚል ከሆነ ይሄ ኦብስትራክቲቭ ስሊፕ አፕኒያ የሚባለው ችግር አለበት ማለት ነው። ለምንድን ነው የሚያጋልጠው? አንደኛ ሌሊት ሙሉ አሁን 8 ሰዓት ቢተኛ የሰውዬ 8 ሰዓት ሲተኛ በቂ እንቅልፍ አላገኘም። ስትረስፉል ነው። ምክንያቱም ለመተንፈስ ይታገል ነበር በእንቅልፍ ላይ ሆኖ። ስለዚህ ስትረሱ ምን ይፈጥርበታል? ግፊት ይፈጥርበታል። ስትረሱ ምን ያመጣል? ስኳር ያመጣል። ስትረሱ ምን ያመጣል? የልብ ችግር ያመጣል። ስትረሱ ምን ሊያመጣ ይችላል? ስትሮክ ሊያመጣ ይችላል። ይሄኛው አሁን ኦክሲጅን በደም ካላገኘ ማታ በተለይ ምን ሊያመጣ ይችላል? መርሳት፣ ዲሜንሻ ተብሎ ሊያመጣ ይችላል። ይሄ የመርሳት
ከእድሜ ጋር ምናምን የሚመጡ መርሳቶች አሉ። እሱ ተሎ ቀድሞ ሊመጣ ይችላል። ስለዚህ እንደ በሽታ የማይታየው ነገር በጣም በጣም ስህተት ነው ማለት ነው። ገብቷቸዋል? ሄሎ ይሰማል? ይሰማል ዶክተር። ይሰማል። ስለዚህ ኦብስትራክቲቭ ስሊፕ አፕኒያ ወይም ኦሳ የሚባለው ችግር እንደ በሽታ ሳይታይ የተኖረበት በጣም በስተት ነው እና እንደዛ አይነት ሰዎች ካሉ ፕሊስ እንዲታዩ አድርጓቸው። ስለዚህ ህክምናው ምንድነው? ማታ ኦክሲጅን እንዲያገኙ ሲተኙ ነው የሚመጣው። ሲተኙ ኦክሲጅን ይቺ ሲፓፕ ትባላለች። ሲፓፕ ማሽን የምትባለው ምንድነው? ኦክሲጅን ነው የምትሰጣቸው። ኦክሲጅን ከመስጠቱም ብቻ ሳይሆን ፕሬሸርም አብራ ስለምሰጥ ይከፍተዋል። የቧንቧውን የተዘጋውን ይከፍተዋል ማለት ነው። ፕሬሸር አለው። ኦክሲጅኑን ገፍቶ ነው አግዞ የሚያስገባልን እና በዛ ምክንያት ይችኛዋ ማሽን በጣም ትንሽ ማሽን ናት። ጀስት ሲተኙ ብቻችን አድርገው ይተኛሉ። በቃ ኮምፎርቴብሊ በደንብ እንቅልፍ ይተኛሉ። ኦክሲጅናቸው ደህና ነው። አሁን ማንኮራፋት የለም። ስለዚህ ይሄ ቅድም ከስኳር ግፊት፣ የልብ ችግር፣ ስትሮክ፣ ተሎ መርሳት ምናምን ያመጣል ያልኳችሁን እሱን በቃ እንትን ማድረግ መከላከል ይችላሉ ማለት ነው። ግን አይዶ ነው አሁን ስንቱ ሰው ኢትዮጵያ ውስጥ ይሄንን እንደ በሽታ እንደሚያየው አላውቅም። እንግዲህ ሌላው ከደም መርጋት ጋር የተያያዘ ነው። እኔ አሁን ኢትዮጵያ ስሰራ በጣም በቃ የሚገርመኝ ነገር እናቶች ከወለዱ በኋላ እንዳትንቀሳቀሱ ይባላሉ። ተኝተው ነው የሚውሉት። ከዛ ደም ይረጋል። ከዛ ሳምባቸው ውስጥ ተወርሮ ይገባል። ከዛ የሞቱብን እናቶች ሁሉ አሉ በዚህ ምክንያት ማለት ነው። ደም መርጋት ምሳሌ ለመስጠት ያክል ነው። ስለዚህ አሁን የኛው እግሩ የትኛው ነው? የቀኝ እግሩ ነው ወይስ የግራ እግሩ የወፈረው? እዚህ ላይ የሚታየው የቀኝ ያው ወፍሯል። ለምን? ይሄ ደም ረግቷል ማለት ነው። እዚህ ጋር ምን አይነት ሰው ነው የሚረጋበት እንደዚህ? አሁን ይሄ እንግዲህ እግሬ ያበጠ ይላሉ። አንድ እግሯቸው ብቻ የሚያብጠው 2-3 ቀን ሆኖታል፣ 4 ቀን ሜቢ እስከ 1 ሳምንት ሊሆን ይችላል። እየቀጠለ ሄዷል። ያማቸዋል። ሲንቀሳቀሱበት በተለይ ሲነካም ያማል። ብዙ ግን ትኩሳት ምናምን የላቸውም። ከዛ ትንሽ መዘናጋት ይኖራል። ተወሩሮ ሳምባ ውስጥ ሊገባ ይችላል። ከዚህ ውስጥ ማለት ነው ተቀንሶ የረጋው ደም ውስጥ የተወሰነው ክፍልፋይ ሲፈርስ ወደ ሳምባ ከተመለሰ ሳምባን ይዘጋል። መሞትም ሊፈጥር ይችላል። ትንፋሽ ከድንገት ነው በቃ ትንፋሻቸው ልክ ሄዶ ሲዘጋ ከድንገት ትንፋሽ ያጥራቸዋል። ከዛ በኋላ መተንፈስ ችግር ይመጣል። ውጋት ይኖራል። ሞትም ሊፈጥር ይችላል ተሎ ካልመጡ ወይም በጣም የባሰ ከሆነ ተሎ ሕክምና ካልተሰጠ ማለት ነው። ስለዚህ ደማቸው የሚረጋ ምን ሰዎች ናቸው? አንደኛ ስትሮክ ያለባቸው። አሁን የቀኝ እግሩ ለምሳሌ በስትሮክ መንቀሳቀስ ባይችል ወይም ስብራት ይኖር ወይም በኦፕሬሽን ምክንያት 3-4 ቀን 5 ቀን እስከ ሳምንት እንደዚህ ቢተኙ ወይም የወለደች ሴት ለምሳሌ ወሊድም እርግዝናም ያጋልጣል፣ ግን ደግሞ መንቀሳቀስ ከሌለ በዛው ልክ እነዛም የሆኑ ከሆነ ወይም ደግሞ ስብራት ኑሯቸው እዚህ ጋር ለምሳሌ በጀሶ የታሰረ ወይም ደግሞ ብረት የገባላቸው ከሆኑ ወይም ኦፕሬሽን ተሰርቶ ፈርተው የማይንቀሳቀሱ ወይም ደግሞ ካንሰር ያለባቸው ካንሰር ለራሱ የሚንቀሳቀሱም ታካሚዎቹ ነው። ካንሰር ያለባቸው ሰዎች ለደም መርጋት የተጋለጡ ናቸው ማለት ነው። ወይም አንዳንድ ሰዎች ደግሞ በተፈጥሮ በጄኔቲካሊ የወረሱት የደም መርጋት ችግር ያለባቸው ሰዎች አሉ ማለት ነው። ስለዚህ እንዴት ነው ወደ ሳምባ ሊገባ የሚችለው? እንግዲህ ከታች ከእግር ይመጣል። ከዛ በደም ስር ያረጋል፣ ይገባል፣ ወደ ልብ ይመለሳል። የረጋው እዚህ ጋር ይታያቸዋል። ተስፍዬ ይታያል። አሁን ከታች መጣ። ይሄ እንግዲህ ከእግር ላይ ሊሆን ይችላል፣ ሆድ ውስጥ የተፈጠረ ሊሆን ይችላል። በደም ስር አድርጎ መጣ። ከዛ ልብ ውስጥ ገባ። ከልብ ወደ ሳምባ ረጫው፣ ሳምባ ውስጥ ገባ። እዚህ ጋር እንደሚታየው ማለት ነው። ልክ እዚህ ውስጥ ሲገባ
በድንገት ትንፋሽ ማጠር ይመጣል ማለት ነው። ስለዚህ በዚህ አጋጣሚ ሰዎች ከኦፕሬሽን በኋላ ከወሊድ በኋላ ከስብራት በኋላ ቢሆን መንቀሳቀስ ሪኮመንድ ማድረግ አለባችሁ። አስፈላጊ ከሆነም የደም ማቅጠኛ መድኃኒት መከላከያ ሊወጉ ይችላሉ። እንደዚሁም ደግሞ ተልተሎ እግርን ስፖርት ማሰራት፣ እንደዚህ አይነት ካልሲ ጠንካራ ካልሲ ታይት ነገር መልበስ፣ እንደዚሁም ደግሞ ይሄ እንትን ይባላል እዚህ ጋር ዙሪያውን እግር ላይ ይታሰርና ይሄን እንትን ማድረግ አየር መንፋት፣ እንደገና መልሶ አየሩን ማስወጣት እዚህ ጋር የሚሰራው ሰውየው ማለት ነው። እንደዛ ሲሆን ተልተሎ ፓምፕ ስለሚደረግ ደም ስለማይጠራቀም መርጋት ላይ እንከላከላለን ማለት ነው። በዚህ ምክንያት እንግዲህ አሁን ሳምባ ጋር የተያያዙ ኮመን ያልኳቸውን ችግሮች እነዚህ ናቸው። በተለይ አብዛኛው ሰው መረጃ የሌለው ይሄ ደም መርጋት ጋር የተያያዘ ችግር፣ ይሄ የማንኮራፋት ጋር የተያያዘ ችግር ሰው እንደ በሽታ የሚያየው ማለት ነው። እንደገና ስም መድኃኒቱን አወሳሰዱን አብዛኛው ሰው አያውቅም። ለምሳሌ 3 ወር ውሰድ ሲባላል ከ3 ወር በኋላ እንደገና ይሃሉ ይባላል። ሲሻለው ያቆመዋል። ግን ይሄ ትክክል አይደለም። 3 ወር በኋላ እንደገና ታይቶ ሌሊት ምን ያክል ይቀሰቀስብሃል፣ ምን ያክል ነው የሚረብሽህ፣ ምን ያክል ቀን ታፍነህ ነበር ምናምን የሚለው ከተወሰደ በኋላ ሂስትሪ 3 ወሩ ከዛ በኋላ ነው መድኃኒቶች እንደገና መጨመር መቀነስ የሚቻለው። እንግዲህ አይዶ ነው ምን ያህል ዲስከስ እንዳደረኩት አላውቅም። ብዙ ስለሆነ ተከተቡ። ሲጃራ የምታጨሱ ሰዎች ካላችሁ ሲጃራ የምትቀንሱበትን አጋጣሚ ፍጠሩ። አንዳንድ ደግሞ እንደ በሽታ ማናያቸው እንደዚህ ማንኮራፋ ምናምን ችግሮች ካሉ እነሱን ታከሙ። እንግዲህ ጥያቄ ካለን በጥያቄና መልስ ደግሞ ዲስከስ ማድረግ እንችላለን።